ወቅት አንዲት ሴት ኩሽና ውስጥ ጉድ ጉድ እያለች በር ይንኳኳል። በር ለመክፈት ስትወጣ በሩ ላይ አዲስ የሆኑ 3 ሰዎች በሩ ላይ ቆመዋል። በዚህ ሰዓት ትገረምና በጨዋ ደንብ ወደ ቤት እንዲገቡ ትጠይቃቸዋለች። ሰዎቹ ግን አይ አንገባም፣ ወደ ቤት የምንገባው የሚበላ ምግብ የሚጠጣ ውሃ ካለ ነው፣ ከሩቅ የመጣን ሰዎች ነን፣ ርቦናል፣ ጠምቶናል ይሏታል። እሷም ፈገግ ትልና ምንም ችግር የለው፣ አሁን ኩሽና ውስጥ ጉድ ጉድ እያልኩ ነው፣ እየሰራው ነው፣ በቅርብ ይደርሳል፣ እባካችሁን ግቡ ትላቸዋለች። በዚህ ሰዓት ሰዎቹ በጣም አስተዋይና ብልህ ነበሩና ባለቤት አለሽ ወይስ አግብተሻል ወይ ብለው ይጠይቋታል። እሷም አዎ አግብቻለሁ፣ ነገር ግን ወደ ገበያ ሄዷል፣ ይመጣል ትላቸዋለች። አይ እንግዲያውስ እሱ ሲመጣ እንገባለን፣ አሁን አንገባም ብለው ይሏታል። እሷም እንግዲህ ካላችሁ ትልና ወደ ኋላ ለመመለስ ስትል አንድ ነገር ትዝ ይላታል። ስማቸውን መጠየቅ ትፈልጋለች። እባካችሁን ካላስቸገርኳችሁ ስማችሁን ማወቅ እችላለሁ ወይ ብላ ትጠይቃቸዋለች። 3ቱ መካከል ከመሃል የቆመው ፈጠን ይልና እኔ ፍቅር እባላለሁ፣ ይሄ በስተቀኝ የምታዩ ደግሞ ሀብት ነው፣ በስተግራ የምታዩ ደግሞ ስኬት ነው ብሎ ይነግራታል። በዚህ ሰዓት በጣም ትገረምና ሀብት፣ ፍቅርና ስኬት በአንድ ላይ በሬ ላይ ቆሟል ብላ ዋው ብላ ትደሰታለች። በዚህ እንዲህ እንዳያለ ያው ወደ ቤት አትገባም ስላሏት ተመልሳ ወደ ኩሽናዋ ትገባለች። ጉድ ጉድ እያለች ወዲያው ባለቤቷ ከገበያ ይመጣል። የሆነውን ነገር በሙሉ ታስረዳውና እሱም በጣም ይገረምና እንግዲያውስ ሀብት ወደ ቤት እንዲገባ ንገሪው ይላታል። እሷ ደግሞ በሐሳቡ ሳትስማማ ትቀርና ግዴለህም ሀብት ሳይሆን ስኬት ነው መግባት ያለበት ብላ ትመልሳለች። በዚህ መካከል ባልና ሚስት አለመግባባት ላይ ይደርሱና በቃ እንግዲህ የፈለገው ይግባ ብሏት እሱ ወደ አልጋው ክፍል ይገባል። በዚህ ሰዓት ወደ በሩ ትመለስና 3ቱን እንግዶች እንግዲህ እኔና ባለቤቴ ሀብት ይግባ ወይስ ስኬት በሚለው አልተስማማንም፣ ስለዚህ ደስ ያላችሁ በራሳችሁ አንዳችሁ ግቡ ብላ ትናገራለች። በዚህ ሰዓት ምንም ሳያቅማሙ 3ቶቹም ሰዎች ወደ መጡበት ተመልሰው ጀርባቸውን አዙረው መሄድ ይጀምራሉ። በጣም ትደነገጥና አረ ቆይ ምንድነው የተፈጠረው? ለምንድነው ማትገቡት ብላ ትላቸዋለች። በዚህ ሰዓት ይቆሙና ፍቅር የሚባለው አንድ ነገር ይናገራል። እኛ በሁሉም ሰዎች በር ላይ እየዞርን ፈተና እያቀረብን ነው ይላታል። 3ታችንም የምንገባው ፍቅርን አስቀድመው ፍቅር እንዲገባ